ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ነው ወይ ብለናል። እንግዲህ በዛሬው ዝግጅታችን እንግዲህ የምናየው ስለ ኮሪሌሽን ነው። በስፔሲስ ኮሪሌሽን ምን ማለት እንደሆነ እና በኤግዛምፕል ታግዘን እንሰራለን ማለት ነው። እንግዲህ ኮሪሌሽን ማለት በሁለት ቫሪያብሎች መካከል ያለውን ግንኙነት ሜጀር የሚያደርግልን ነው ማለት ነው። ኮሪሌሽን ያው ስሙ ራሱ ኮሪሌት እንደማለት ነው። ሁለት ቫሪያብሎችን ኮሪሌት ማድረግ ነው። አንድ ቫሪያብል ከሌላ ቫሪያብል ጋር ኮሪሌት ያደርጋል ወይም ደግሞ አንዱ ለአንዱ ላይ ተጽዕኖ ያሳድራል ወይ የሚለው ነገር የሚነግረን ነው ባጭሩ ሲገለጽ ማለት ነው። እንግዲህ ፒርሰንስ አር የምትባለው ወይም ደግሞ ሲምቦሊካሊ ኮሪሌሽን እንደ በአር ልንገልጻት እንችላለን እና ከ-1 እስከ +1 መካከል ሬንጅ ያደርጋል ማለት ነው። ይሄን ጊዜ መርሳት የለብንም። ሬንጅ የሚያደርገው ከ-1 እስከ +1 0 ደግሞ የሚያመለክተው ምንም ሪሌሽን በመካከላቸው የለም ማለት ነው። በሁለት ቫሪያብሎች መካከል የምናገኘው ውጤት 0 ከሆነ በሁለቱ ቫሪያብሎች መካከል ምንም አይነት ሪሌሽን የለም ማለት ነው። ይሄንን have on your mind ማለት ነው። እንግዲህ ሬንጁ ልክ አሁን አስቀድመን እንዳልነው -1 0 +1 ነው። ወደ -1 በሄደ ቁጥር ስትሮንገር እየሆነ ይሄዳል። ወደ +1 በሄደ ቁጥር ስትሮንገር እየሆነ ይሄዳል ማለት ነው። በደንብ ግልጽ ለማድረግ ያክል ያዘጋጀሁት ዶክመንት አለ። እሱን እያየን እንይ። አስቀድመን እንግዲህ እንዳልነው ኮሪሌሽን ዲተርማይን የሚያደርገው how strong pairs of variables ነው። እንደምታዩት ማለት ነው በሁለት ቫሪያብሎች መካከል ያለው ሪሌሽን ምን ይመስላል፣ ምን ያክል ስትሮንግ ነው የሚለው ነገር ነው የሚነግረን። the correlation analysis can help know where there is a relationship between any two variables አይታችሁታላ። ይሄንን ምን ጊዜ መርሳት የለብንም። ኮሪሌሽን ራሱ የምንሰራው በሁለት ቫሪያብሎች መካከል ሪሌሽን መኖርና አለመኖሩን ቼክ ለማድረግ ነው። እንግዲህ according to Zygmunt correlation define ያደርጋል። a correlation coefficient indicates for both the magnitude of the linear relationship and the direction of relationship በሁለት ቫሪያብሎች መካከል ያለውን ዳይሬክሽን እና ማግኒቱድ ኢንዲኬት ያደርጋል ማለት ነው። ይሄንን Zygmunt በአርቲክሉ ላይ ያስቀመጠው ነገር ነው ማለት ነው። እንግዲህ ቀደምን ብለናል የኮሪሌሽን ኮኤፊሺየንት ሬንጅ የሚያደርገው ከ+1 እስከ -1 ባለው ሬንጅ ውስጥ ነው። ሶ the value of r ማለት እንዳልነው የሲምቦሊካሊ ኮሪሌሽን ኢንዲኬት የሚያደርገን ነው። +1 ከሆነ ምን እንላለን? there is a positive strong ማለት ነው። there is a strong positive linear relationship between two variables እንለዋለን ማለት ነው። strong +1 ከሆነ እንዲሁ ደግሞ -1 ከሆነ ምን እንለዋለን? there is a perfectly negative relationship between two variables ብለን እንጠራዋለን ማለት ነው። እንዳልነው ደግሞ 0 ከሆነ በሁለቱ ቫሪያብልስ መካከል ምንም ግንኙነት የለም ማለት ነው። አሁን ስፔስ ከፍተን የምናየው እንትን አለ፣ ያዘጋጁት ዳታ ሴት አለ። ለምሳሌ በክፍያና በጥቅማ ጥቅም ለምሳሌ በመስሪያ ቤት ውስጥ ያለው ክፍያ የደሞዝ ክፍያና ደግሞ መስሪያ ቤቱ በሚሰጠው የጥቅማ ጥቅም ይኖራል አይደለ? በእነሱ መካከል ግንኙነት አለ ወይ የሚለው ነገር ለመስራት ከፈለገን ግዴታ ኮሪሌሽን መጠቀም አለብን። እነሱን ኮሪሌት በማድረግ ነው በእነሱ መካከል ያለውን ሪሌሽን ማወቅ የምንችለው ማለት ነው። ሶ ግዴታ ሁለት ቫሪያብሎችን ኮሪሌት ማድረግ ከፈለግን ወይም በመካከል ያለውን ግንኙነት ማወቅ ከፈለግን ኮሪሌሽን ስፔሲስ ኮሪሌሽንን እንጠቀማለን ማለት ነው። ስለዚህ የእናንተም ስራ ላይ ግዴታ ሁለት ቫሪያብሎችን ኮሪሌት ማድረግ ካለባችሁ ወይም ደግሞ የሚጠበቅባችሁ ከሆነ ኮሪሌሽንን ትጠቀማላችሁ ማለት ነው። ግዴታ ነው። ይሄ ኮሪሌት አድርጋችሁ እንትናችሁ ላይ አውትፑታችሁ ላይ ታስቀምጣላችሁ። ያንን ደግሞ ዲፋይን አድርጋችሁ መጨረሻ ላይ ዲስክሪፕሽን ተሰጡበታላችሁ ማለት ነው። ያ ነው እንግዲህ ፔፐራችሁ ላይ ዋና ዓላማው ማለት ነው። ግን ፔፐራችሁ ኮሪሌት እንድታረጉ
ይጋብዛሉ የሚለው ነገር በተለይ ደግሞ ጆብ ሳቲስፋክሽን ላይ የምትሰሩ አሁን ፔፐር ላይ የዩኒቨርሲቲ እንትሮች ማነው ማስተርስ እና ሊሆን ይችላል ዲግሪ ጆብ ሳቲስፋክሽን ላይ የምትሰሩ ሰዎች ግዴታ ኮሪሌሽንን መጠቀም አለባችሁ ማለት ነው። ስለዚህ እኔ እስቲ በኤግዛምፕል ብናየው ደግሞ ሞር ክሊር ስለሚያደርገው ኤግዛምፕል ከፍተን ነው። ከዛ በፊት ግን አንድ ማሳየት የምፈልገው ነገር አለ። እሱ ምንድነው የአር ቫልዩ ነው። አሁን ልክ ኤስፒኤስን ከሰራን በኋላ በዚህ መልክ ነው አውትፑት የሚሰጠን። ይሄን እንዲከሰጠን በኋላ ምንድነው ይሄን ዲስክራይብ ማድረግ አለብን። ገብታችኋል? ይሄንን ቴብል ዲስክራይብ ማድረግ አለብን። ሶ እዚህ ጋር አንድ መረዳት ያለብን ነገር አለ። እንግዲህ አኮርዲንግ ቱ ሀሲ አይ ቲንክ በስትክክል ፕሮናንስ አድርጌያለሁ ብያስባለሁ 1997 ማለት ነው። የአር ቫልዩ ከ0.81 እስከ 0.99 የአር ቫልዩ ከ0.81 እስከ 0.99 ከሆነ በእነዚህ መካከል ከሆነ ምን እንለዋለን? ቬሪ ስትሮንግ ፖዚቲቭ ሪሌሽንሺፕ በሁለት ቫሪያብሎች መካከል አለ እንላለን። ሶ ልክ ቴብሉን አይተን የኛ የአር ቫልዩ በእነዚህ መካከል ከሆነ ምን እንላለን ማለት ነው? there is a very strong positive relationship between these two variables ብለን እንጠቅሳለን። ቫሪያብሎቹን መጥቀስ ካለብንም እዛው ላይ እናካታለን ማለት ነው። ከ0.61 እስከ 0.8 ደግሞ ባለው ምን እንለዋለን? ስትሮንግ ፖዚቲቭ ሪሌሽንሺፕ በሁለት ቫሪያብሎች መካከል አለ እንላለን። ከ0.41 እስከ 0.6 ሞዴሬት ነው። ከ0.21 እስከ 0.4 ዊክ ፖዚቲቭ ሪሌሽንሺፕ ነው። ከ0.01 እስከ 0.2 ቬሪ ዊክ ፖዚቲቭ ሪሌሽንሺፕ። እንግዲህ እስከ 0 እስከሚሆንበት ድረስ እንዳለ ፖዚቲቭ ነው። አይታችሁት ከሆነ እንዳለ ይሄ ፖዚቲቭ ነው። ልክ 0 ሲሆን ምን በመካከላቸው ምንም ሪሌሽን የለም፣ ሪሌሽንሺፕ የለም እንላለን። there is no relationship between these variables እንላለን። ልክ ደግሞ ወደ ኔጌቲቭ ስንመጣ ከ0.01 እስከ 0.2 መካከል ሲሆን የአር ቫልዩ ኔጌቲቭ ሲሆን ማለት ነው very weak negative relationship between those variables እንላለን። ሜንሽን እናደርጋለን ማለት ነው ቫሪያብሎቹ። ከ0.21 እስከ 0.4 እዚች ጋር ዊክ ለማለት ነው። ዊክ ኔጌቲቭ ሪሌሽንሺፕ አለ ማለት ነው ዊክ። ከዛም ሞዴሬት እያለ ይቀጥላል። ከዛም ስትሮንግ፣ ከዛም ቬሪ ስትሮንግ እያያችሁ ነው። ከ0.81 እስከ 0.99 ሲሆን ቬሪ ስትሮንግ ኔጌቲቭ ሪሌሽንሺፕ። እዚህ ጋር ኔጌቲቭ ነው። ኔጌቲቭ የሚሆነው ያው እንዳያየነው ማይነስ ስለሆነ ነው እዚህ ጋር። እንግዲህ ይሄ አኮርዲንግ ቱ ሀሲ ነው። ሶ እስቲ ይሄንን ያዘጋጁት በኤግዛምፕል ሞር ክሊር እንዲሆን በኤግዛምፕል ከፍተን እንየው። ያዘጋጁት እንትን አለ ሴት ኦፍ ዳታ አለ። ይሄ ምንድነው? አንድ ድርጅት አለ የዛ ዳታ ነው። እንግዲህ ቫሪያብል ቪው ላይ ስንመለከት የሁሉም ጀንደር አለ፣ ኤጅ አለ፣ ማሪታል ስታተስ አለ፣ ኤዱኬሽን አለ፣ ዲፓርትመንት አለ፣ ኤክስፒሪየንስ አለ። ከዛ በኋላ ጆብ ሳቲስፋክሽን፣ ፔመንት፣ ፕሮሞሽን፣ ሱፐርቪዥን፣ ቤኔፊት፣ ኮወርከርስ እነዚህ ነገሮች አሉ። እንግዲህ እናንተም የሆነ እዚህ ጋር የምትሞሉት የራሳችሁ ሴት ኦፍ ዳታ አለ። ይሄኛው ግን ዋና ዓላማው ቀለል አድርጌ ሰደግራችሁ የጆብ ሳቲስፋክሽን ነው ሜጀር ለማድረግ ዋና ዓላማው የዚህ ዶክመንት የዚህ ዳታ ሴት ኦፍ ዳታ ዋና ዓላማ ማለት ነው። ጆብ ሳቲስፋክሽን በክፍያና በቤኔፊት፣ በክፍያና በሱፐርቪዥን፣ በክፍያና በሪዋርድ ስጦታ ያለ ሽልማት ምናምን በዛ መካከል ያለውን ሪሌሽን ለማወቅ ነው። አንድ ሰራተኛ በክፍያውና በስጦታው መካከል ያለው ሪሌሽን ምንድነው? ያንን የጆብ ሳቲስፋክሽን እንትን አልተር ያደርጋል አይደለ? አንድ ሰው ፕሮሞሽን ሲያገኝ ምንም ጥያቄ የለውም ሳቲስፋይ ይሆናል በስራው። ጥቅም ሲሰጠው ሳቲስፋይ ይሆናል። ሪዋርድ ሲሰጠው ምንም ጥያቄ ሳቲስፋይ ይሆናል አይደለ? አሁን ደግሞ በእነዚህ ቫሪያብሎች መካከል ያለው ሪሌሽንስ ምን ይመስላል የሚለው ነው የምናየው። እንግዲህ እናንተም ኮሪሌት የምታደርጉት ቫሪያብል ይኖራል። ዳታችሁ ኮሪሌሽን እንድትጠቀሙ የሚያስገድዳችሁ ከሆነ ይሄኛው ሜተድ እንጠቀማለን ማለት ነው። ሶ
የሆነ ዳታ አለን ብለን አሰብን እናንተ የሞላችሁት ዳታ አለ እኔ እንደነገርኳችሁ ነው መጀመሪያ እንግዲህ ምንድነው የምናደርገው ኮሪሌሽን ለመስራት አናላይዝ ላይ እንሄዳለን ከዛን ኮሪሌት የሚለውን እንሄዳለን ሶ ሁለት ቫሪያብሎችን አይደለ ኮሪሌት የምናደርገው ምን መርጠው ምንድነው ባይቬሪየት የሚለው ነው እዚህ ጋር እንዳትረሱ ሁለት ቫሪያብሎችን ኮሪሌት እስካደረግን ድረስ የምንመርጠው ባይቬሪየት ነው ሶ ባይቬሪየትን ክሊክ እናደርጋለን ሶ እዚህ ጋር ልመልሳቸው ሁሉንም ለምሳሌ እንዴት ማስገባት እንደምችል ከዚህ ቤት ባሉት ላይ አይተናል ግን ጀስት ለማየት ያክል ሶስት አይነት መንገድ አለ ብያቸዋለሁ አንደኛው እዚህ ወደዚህኛው ቦክስ ለመክተት ማለት ነው አንደኛው ደብል ክሊክ በማድረግ ነው እንደምታዩት እንዲስታረግ ይገባል ከዛን ሁለተኛው ደግሞ ሴሌክት ካደረግን በኋላ እቺን ክሊክ ማድረግ ነው እንደገና ደግሞ ሶስተኛው ድራግ አድርገን ወደዚህ መልቀቅ በሶስት መንገድ መክተት ይችላል እናንተ በፈለጋችሁት መንገድ ወደዚህኛው ቦክስ መክተት ትችላላችሁ ማለት ነው ስለዚህ እኛ ኮሪሌት ማድረግ የምንፈልጋቸው ቫሪያብሎች አሉ እዚህ ጋር የፈለግነውን ያክል መጨመር እንችላለን እዚህ ጋር መርሳት የሌለባችሁ 10ም 20ም መጨመር እንችላለን ግን ኮሪሌት የሚያደርግልን አንዱን ካንዱን ቫሪያብል ነው ሶ ለምሳሌ እኔ ሳቲስፋክሽንን ፔመንትን ፕሮሞሽንን ሱፐርቪዥንን ቤኔፊትን ሪዋርድን ኮወርከርስ እነዚህን ከተትኩ እንግዲህ ስንት ቫሪያብል ነው 1 6 አይ ቲንክ 7 ነው ስለኛ 3 4 5 6 7 7ም 10 መክተት እንችላለን ነገር ግን ኮሪሌት የሚያደርግልን አንዱን ካንዱ ነው ሳቲስፋክሽንን ከቀሪዎቹ ስድስቶቹ ጋር ፔመንትን ከቀሪዎቹ ጋር ማለት ነው ይሄን መርሳት የለባችሁም ግዴታ ሁለቱን ብቻ አይደለም ታስገቡት ማለት ነው እዚህ ጋር ደግሞ ምን ያለ እዚህ ጋር ካልኩሌት የምናደርግበት የኮሪሌሽን ታይፕ ያስመርጠናል እዚህ ጋር ፒርሰን አለ ኬንደል አለ ስፒርማን አለ እንግዲህ የፒርሰንን ሰርተናል አይታችሁታል አለ ስለዚህ በብዛት የምንጠቀመው ፒርሰንን ነው ፒርሰንና ስፒርማን በነገራችን ላይ ይመሳሰላል የተመሳሳይ ባህሪ ያላቸው ኬንደል ፍጹም የተለየ ነው ለኛ ስራ ስለማያስፈልግ ኬንደልንም ስፒርማንም አቮይድ እናደርግና አዚቲስ እዚሁ ባለበት አዚ ዲፎልት እዚህ ጋር ያለውን ፒርሰንን እንተዋለን ሁሉንም እዚህ ጋር ባለበት እንተዋለን ማለት ነው ሁሉንም ባለበት ከተወን በኋላ ምን እናደርጋለን በቃ ምንም ነገር ሳናካካ ኦኬ እንለዋለን ቀጥታ እንደምታዩት አውትፑቱን በዚህ መልክ ይሰጠናል ማለት ነው እንግዲህ ይሄ የምናየው ቦክስ ምን ይባላል ኮሪሌሽን ሜትሪክስ ይባላል ይሄ የምታዩት ቦክስ ማለት ነው እንግዲህ ይሄ ኮሪሌሽን ሜትሪክስ እያንዳንዱን ኮምቢኔሽን አንዱ ካንዱ ጋር ያለውን ሪሌሽን ያሳየናል ማለት ነው አንዱ አሁን ፔመንት ከሳቲስፋክሽን ጋር ፔመንት ከፔመንት ጋር እንዳልኳችሁ ምንም እንትን የለውም እርስ በራሱ ሲሆን ምንም እንደምታዩት ፔመንት ከፔመንት ጋር ዋናው ፕሮሞሽን ከፕሮሞሽን ጋር ዋናው እርስ በራሱ ምንም አይነት እንትን አይኖረው ፐርፌክት ነው የሚሆነው እርስ በራሱ ኮሪሌት ሊደረግ ስለማይችል ማለት ነው እንግዲህ ነገርኳችሁ አንድ ቫሪያብል ከራሱ ጋር ኮሪሌት ሲያደርግ ምን ጊዜም ፐርፌክትሊ ፖዚቲቭ ዋን ነው የሚመጣው እንደምታዩት ታችሁታላ ኮወርከርስ ጋር ኮሪሌት ሲያደርግ ዋን ነው ሪዋርድ ከሪዋርድ ጋር ዋን ነው ቤኔፊት ከቤኔፊት ጋር ዋን ነው ሱፐርቪዥን ከሱፐርቪዥን ጋር ዋን ነው ሶ እርስ በራሱ ኮሪሌት ሲያደርግ ምንም የትኛው ቫሪያብል ፖዚቲቭ ዋን ነው የሚሆነው ማለት ነው እንግዲህ እኛ የምንፈልገው ከዚህ በላይ ከዚህ ጋር የምታዩት ካንዳንድ አይደለ ከዚህ በላይ ያለውን ወይም ደግሞ ከዚህ ዲያጎናል በታች ያለውን ነው ተመሳሳይ ነው እያንዳንዱ እዚህ ጋር የምታዩት በዚህ በኩልና በዚህ በኩል ያለው እንዳለ ተመሳሳይ ነው ሶ ወይ ይሄንን ነው የምንወስደው ወይ ይሄንን ነው የምንወስደው እንዳልኳችሁ አሁን እዚህ ጋር አይታችሁታል 0.854 ይላል ሁለት አስትሪክስ አለው እዚህ ጋር 0.854 ሁለት አስትሪክ አለው እንደምታዩት ነው እዚህ ጋር 0.427 አለው እዚህ ጋር 4.27 አለው ተመሳሳይ ቫልዩ ነው ያለው እንዲና እንዲ ብንሄድ ሶ እኛ የምንወስደው ዳታ ይሄንን ወይም ይሄንን ነው ማለት ነው ስለዚህ አንዱ አቮይድ ማድረግ አለብን ከላይ በኩል ያለው ይሄ በቀኝ በኔ በኩል ማለት ነው በቀኝ በኩል ያለው ይሄ ቦክስ ምን ይባላል ኮሪሌሽን ኮኤፊሺየንት ይባላል እቺ ማለት ነው
አይታችኋታል ምን ጊዜም ይሄ ወይ በፖዚቲቭ 1 እና በ-1 መካከል የሚሆነው እቺ አይታችኋታል አይደለ እቺ ምን ጊዜም በፖዚቲቭ 1 እና በ-1 መካከል የሚሆነው ምን ጊዜ ቀጣይ ደግሞ ያለው ይሄ ሲግኒፊካንስ ሌቭል ይባላል እቺ ማለት ነው ከነጥብ 0 ከ.05 በታች የሆነ ስታቲስቲካሊ ሲግኒፊካንት ብለን እንጠራዋለን ከ.05 በታች የሆነ ሲግኒፊካንትሊ ምን እንላለን ስታቲስቲካሊ ሲግኒፊካንት ብለን እንጠራዋለን ከ.05 እንዳትረሱ እዚህ ጋር ኤን ደግሞ ሳምፕል ሳይዝ ነው ምንም ጥያቄ የለውም ኩዌሽነር የሞሉ ሰዎች ብዛት እንደማለት ነው እኛ ኩዌሽነር ወይ ኢንተርቪው ያደረግናቸው ጠቅላላ ሰዎቹ ብዛት ነው 130 ነው በዚህ ኬዝ ጊዜ ይሄው 130 እናንተም እንደ ቁጥሩ ላይ 200 ሊሆን ይችላል 100 ሊሆን ይችላል 1000 ሊሆን ይችላል ስለዚህ ኦቨርኦል የሚሰጠን አውትፑት ይሄን ይመስላል ማወቅ ያለብን ግን ዋናው ምንድነው አስትሪክስ ያለባቸው ነው እነዚህ አስትሪክስ ሁለት አስትሪክስ ያለባቸው ሲግኒፊካንትሊ ኮሪሌት እንደሚያደርጉ የሚነግረን ነው ሲግኒፊካንት ናቸው ማለት እነዚህ አስትሪክሶች ምን ናቸው ስለዚህ በፔመንት እና በፕሮሞሽን መካከል እንደምታዩት ሁለት አስትሪክስ አለ 0.456 ማለት ነው ሲግኒፊካንትሊ ኮሪሌት እንደሚያደርጉ እየነገረን ነው ማለት ነው ሶ ይሄንን እንወስድና ምንድነው የምናደርገው እዚህ ጋርም ያለን ነው እንደምታዩት correlation is a significant at the 0.01 level ይላል ያዩት ነው እንደገና ደግሞ አንድ አስትሪክስ ስም ያላቸው አሉ correlation is significant at the 0.05 level ሶ ምንድነው የምናደርገው ይሄንን አሁን አውትፑቱን ሰጠን አይደለ ቀጥታ ይሄንን ራይት ክሊክ እናደርግና ኮፒ እንለዋለን ከዛም በኋላ ለምሳሌ እኛ ዶክመንታችን ላይ ነው መክተት የፈለግነው ብለን እናስብ ይሄንን ቀጥታ ምንድነው የምናደርገው ይሄን ኮፒ ብለናል ለምሳሌ የሆነ ዶክመንት እየሰራን ነው ራይት ክሊክ እናደርግና ፔስት እንለዋለን እዚህ ጋር ፔስት ያልነውን ምንድነው የምናደርገው በተቻለ እንትን እያንዳንዷን እዚህ በቴብል ሰርተን በዚህ ፎርም ብናስቀምጠው የተሻለ ነው አይታችሁታላ በዚህ ፎርም ብናስቀምጠው አሪፍ ነው መውጣት ያለበትን አወጣን አሁን እዚህ ጋር ተመልከቱት ይሄንን የሆነ something ሼድ ነገር አድርጎታላ ሶ ቴብል እንሰራና ቴብል ከሰራን በኋላ እዚህ ጋር የሚገቡትና ማይገቡትን እናወጣለን ማስገባት የማንፈልጋቸውንና የምንፈልጋቸውን እንመርጣለን ለምሳሌ እንዳልኳችሁ ከዚህ በላይ ያለው በሙሉ ተመሳሳይ ስለሆነ ከዚህ ጋር እንዳለ ከዚህ ይሄንን በሙሉ ከአንድ ዲያጎናሊ አንድ በላይ ያለው በሙሉ እናወጣውና ባዶ እናርጓለን እንደዚህ ምን ተመሳሳይ ውጤት ስለሆነ ያ ሼዱም እንዲጠፋ ደግሞ ራሳችን እየጻፈን ቴብል መስራት መቼስ ያው ቀላል ነው ኢንሰርት እናለን ቴብል ከዛ በኋላ መስራት የፈለግነውን ወይ እንደዚህ አውቶማቲካሊ እንሰራለን አይታችሁታላ ወይ ደግሞ ራሳችን ኢንሰርት ቴብልና ሮውና ኮለምኑን መርጠን ኦኬ ስንለው እንትን ይላል እናንተ ያሳፋችሁ ያጠበባችሁ መክተት ነው ሶ እነዚህን በሙሉ ካጠፋን በኋላ ቴብሉን በዚህ መሰረት ቁጭ እናደርጋለን ማለት ነው እዚህ ጋር የተግባባን ይመስለኛል ድጋሚ እንደ ሪቪዥን ምንድነው እናደርገው ራይት ክሊክ እናደርግበታለን ኤስፒኤስ ላይ እየሰጠን አውትፑት ላይ አይ ቲንክ እዚህኛው ራይት ክሊክ እናለን ኮፒ እንለዋለን ከዛ የምንፈልገው ዶክመንት ላይ እንመጣና ፔስት ነው የምንለው ግን እንደዚህ ከማድረግ ይልቅ ምንድን ብናደርግ ሞር ተመራጭ ነው ቴብል ሰርተን እያንዳንዷን እየጻፈን እነዚህን ብናስገባ ሞር የተሻለ ነው የተሻለውን እናንተ ሞር ትመርጣላችሁ ከዛ ይሄንን እናጸደዋለን ይሄ ምንም ስለማይሰራ ከዚህ በላይ ያለው እናጸደዋለን ከዛ በኋላ እዚህ ጋር ዲስክሪፕሽን መስጠት አለብን ማለት ነው ይሄን ስለሰራን ብቻ ጨርሰናል ማለት አይደለም ኮሪሌሽን ምን እናደርጋለን እዚህ ጋር እንመጣና የዚህን ዲስክሪፕሽን እስኪ በደንብ አድርገን እንመልከተው እዚህ ጋር ምን ብያችኋለሁ አስትሪክስ ያለባቸው እንትሮች በደንብ እዩ 0.854 አስትሪክስ አለው እንግዲህ አስቡት ይሄ ኦልሞስት በጣም ስትሮንግ ነው እዚህ ጋር ስትሮንግ ለመሆኑ ምን ብለናል እዚህ ጋር ከ0.81 እስከ 0.99 very strong positive relation ነው
ዋን ሲሆን ፐርፌክትሊ ፖዚቲቭ ሊኒየር ሪሌሽንሺፕ ቢትዊን ጀስ ቫሪያብልስ እንደማለት ነው ዋን ሲሆን። ነገር ግን ከ0.81 እስከ 0.9 ሲሆን ምንድነው ቬሪ ስትሮንግ ፖዚቲቭ ሪሌሽንሺፕ ብለናል። ይሄን እንዳትረሱ። ሶ እዚህ ጋር ምን አለ 0.854 ደብል አስትሪክስ አለ አይታችሁታል ሁለት አስትሪክስ። ሶ ምን ብለን ነው ዲፋይን የምናደርገው ተመልከቱ። ምን ብለን እንጀምራለን as shown in table 4.16 ያው ቴብሉን ስያሜ እንሰጠዋለን። ቴብል የፈለግነው ስያሜ እንሰጣለን። ዋንም ቱም ልንለው እንችላለን ቴብሉን ይሄ ብዙ ስለሆነ ነው። the correlation represents statistically significant and large effect positive relationship between payment and job satisfaction ያያችሁት ነው። በፔመንት እና በጆብ ሳቲስፋክሽን መካከል ነው። እርስ በራሱ ልናደርግ አንችልም። ሳቲስፋክሽን ከሳቲስፋክሽን ፐርፌክትሊ ዋን የቱም እርስ በራሱ ሊሆን አይችልም። እዛ ላይ ዲስክሪፕሽን ላይም ልንከተው አይገባም ማለት ነው። ሶ ፔመንት እና በሳቲስፋክሽን በክፍያና በእርካታ መካከል ያለውን እርካታ ነው። ክፍያ ያለውን ሪሌሽን ነው እየነገረን ያለው። ፔመንት ከፍ ሲል ወይም ደግሞ የደሞዝ ጭማሪ ምን ያክል ሳቲስፋክሽን ጋር ያለው ሪሌሽን ምንድነው የሚለው ነው እየነገረን ያለው። ደብል አስትሪክስ ያደረገውም ለዛ ነው። ሶ ምን ብለን ዲፋይን አደረግነው represents the correlation represents statistically significant and large effect positive relationship between payment and job satisfaction ከዛ በቀንፍ ውስጥ r equals to ያቺን ያገኘናትን ውጤት እንጽፋለን። ከዛ ደግሞ የp value ወይንም ሲግኒፊካንሱን ደግሞ 0.05 በታች ነው። ያ ማለት ውጤቱ ላይ ደንብናይ ሲግኒፊካንት እንደሆነ ነግረናል ኦሬዲ። በፔመንት እና በማመካከል ነው ኮሪሌት ያደርገን ያለነው። በፔመንት እና ጆብ ሳቲስፋክሽን ፔመንት እና በሳቲስፋክሽን መካከል ምን አለ አይታችሁታል። ሶ ሲግኒፊካንስ ደግሞ 0 አይታችሁታል 0.00 ነው። ሶ ከ0.05 በታች ነው። ስለዚህ ሱን ከቺ ሲግኒፊካንት መለኪያ ፒ የምትለው ሲግኒፊካንሲ መለኪያ ነች ወይም ደግሞ ሲምቦል ነች እሱ እና ከ0.05 በታች ነው። ሶ ሲግኒፊካንት ነው። በዚህ መሰረት ሁሉንም እንሰራለን ማለት ነው። አሁን ይሄ ደግሞ በቤኔፊት እና በጆብ ሳቲስፋክሽን መካከል ያለው ነው። ተመልከቱት። በቤኔፊት እና በጆብ ሳቲስፋክሽን በ0 ቤኔፊት ስንል ተመልከቱ ሁለት አስትሪክስ አለው 0.735 ነው። 0.735 ደግሞ የሚገኘው በዚህ መካከል ነው። ይሄ ደግሞ ቬሪ ስትሮንግ አይደለም ግን ስትሮንግ ፖዚቲቭ ሪሌሽንሺፕ ነው። ይሄንንም በዛ መሰረት ምን እንላለን the correlation ሼድ ያረኩ ላሳያችሁ the correlation represents statistically strong positive relationship between benefit and job satisfaction እንላለን። በቀንፍ ውስጥ ያገኘነውን r እና የp ቫልዩን እናካታለን ማለት ነው። ሁሉንም አስትሪክሶች አንድ እና ሁለት ደብል አስትሪክስ ያላቸውን በሙሉ በዚህ መሰረት እንጽፋለን ማለት ነው። ይሄኛውን ሪሌሽናቸው ገልጸናል ማለት ነው። ይሄ እንግዲህ ኮሪሌት ማድረግ ሲገባ ነው የሆነ የድርጅትን በተለይ እንደነገርኳችሁ በጆብ ሳቲስፋክሽን እንደገና ስኮር የሚጠይቁ ነገሮች አለ አይደለ የሆነ ያንደን እንትን ስኮር ከፍ የሚያደርጉ ዝቅ የሚያደርጉ ፍላክቹዌት የሚያደርጉ ነገሮችን ስንጠቀም ኳንቲቴቲቭ ዳታ ስንጠቀም እንደዚህ አለ አይደለ ሁለት ነገሮችን ብቻ ኮሪሌት ማድረግ ስንፈልግ ግዴታ ኮሪሌሽንን እንጠቀማለን ማለት ነው። እንግዲህ ነገርኳችሁ ሪቫይዝ ለማድረግ ያክል የምፈልገውን ዳታ ካስገባን በኋላ የምፈልገውን ዳታ እዚህ ማለት እዚህ ኖርማል ኩዌሽነል ላይ ያገኘነውን ውጤት የሰበሰብነውን መጠይቅ እንሞላለና ከዛ በኋላ ምንድነው የምናደርገው ኮሪሌት ማድረግ ሲፈልግ አናላይዝ ላይ እንገባለን። ኮሪሌት ከዛም ባይቬሪየት የሚለውን ክሊክ እናደርጋለን። ከዛ እዚህ ጋር ኮሪሌት ልናደርግ ያሰብናቸውን ቫሪያብሎች በሙሉ እዚህ ላይ እንከታለን። ከዛ ሌላው ምንም ሳነካ ይሄ ባለበት ሆቴል የሚለውን እንዲሁ ባለበት ሴሌክት እንደተደረገ አዝ ዲፎልት ማለት ነው እሱን እንተዋለን። ከዛ ምንድነው የምናደርገው ኦኬ ነው የምንለው። ኦኬ እንለዋለን። አውትፑቱን ሲሰጠን አውትፑቱን ቀጥታ ይዘን እንሄድና ወይም ደግሞ እነዚህ በሙሉ እንደዚህ ይዘን ከሄድን በኋላ ለምሳሌ ይሄንን ለመገልበጥ ከፈለግን ይሄን ኮፒ አለና ኮፒ ብለን
እንፈልገው ዳታ የራሳችን ዶክመንት ላይ ፔስት ካልነው በኋላ ለምሳሌ ነው እዚህ ጋር ቴብል ሰራን እንበል ለምሳሌ እዚህ ጋር ኢንሰርት ቴብል እና ከዛ በኋላ ምንድነው የምናደርገው እዚች ጋር እቺን ነው ኮፒ ስራ መጻፉ ከደከመ ነው ከዛ እዚህ ጋር ፔስት አይታችሁታል ከዛ ነው ቁጥሮችን መጻፉ ይቀላል ሞር ኮፒ ከማለት እነዚህ ጽሁፎችን ግን እያንዳንዱን ፔመንት የምትለውን ሳቲስፋክሽን የምትለውን ኮፒ እንላለን እዚህ ጋር የሚቀርመው ስለሆነ ኮንትሮል ፕላስ ቪ እናደርጋለን ሳቲስፋክሽን እንዲያደርገን እዚህ ጋር ፔመንት ሞር ሼድ የሆነው ኮፒ ስናደርገው ሊያጠቁርብን ስለሚችል ማለት ነው ከዛ ይሄው ፔስት ያያችሁት ነው ይሄንን እንት ማለት ይቻላል በነገራችን ላይ ይሄ ሼድ ያደረገው እዚሁ እንዲጠፋም ከፈለገን እዚህ ጋር ታችሁታል ይሄንን ንጹህ ማድረግ ይቻላል እንደዚህ ኖርማል ግን ደሞ አይ እዛ አዲስ ቴብል በራሴ መንገድ ሰራለው እነዚህ ቶታልድ ሲግኒፊካንስ ነው የሚለው ነገር ማውጣት ፈልጋሉ የምትሉ ከሆነ ኮፒ ፔስት ያላችሁ መስራት ይችላል ግን ይጥፋል እንደሞ ካላችሁ ይሄ ሼድ የተደረገው ነገር በቀላሉ ማጥፋት ከፈለጋችሁ ምንድነው የምታደርጉት ያታችሁታል እቺ ስትነኳት ኦሬዲ ሼድ ያደረገው ፓርቲ ይጠፋል ከዚህ ጋር ይቺን ብቻ ነው የምናጠፋው ማለት ነው ያታችሁታል እቺን እናጠፋለን ይሄን እንዳለ ክሊር እናደርገዋለን ዲሊት እንለዋለን ይሄንንም እንደዛው እንዲ ሼድ እናደርግና ዲሊት ይሄንንም ዲሊት ይሄንንም ዲሊት ያታችሁታል በዚህ መሰረት እያንዳንዱ በዚህ ከአንድ ወደዚህ ያሉትን በሙሉ እናጠፋለን ከዛ በኋላ የዚህን ዲስክሪፕሽን እንሰጣለን ማለት ነው እንግዲህ ኮሪሌሽን ባጭሩ ይሄን ይመስላል ምንም ዝባዝንኪ ሳይበዛበት ማለት ነው ትንሽ የረዘመ ይመስላል ግን ግዴታ እያንዳንዱ ነገር ውስጥ መግባት ስላለብን ነው ኮሪሌሽን ይሄን ይመስላል ቀላል ነው ምንም የሚከብድ ነገር የለም እናንተ ጀስት ዶክመንታችሁ የምትሰሩት ፔፐር ኮሪሌሽን የሚያስፈልገው ከሆነ ብቻ ነው የምትጠቀሙት ኮሪሌሽን የማያስፈልገው ከሆነ በመጀመሪያም ይሄ ቪዲዮ ለእናንተ አይደለም ማለት ነው ግን ኮሪሌሽን የሚያስፈልገው ከሆነ በጣም በቀላሉ በዚህ መሰረት ሁለት ቫሪያብሎችን ኮሪሌት ማድረግ ትችላላችሁ ማለት ነው እንግዲህ ዛሬ ፕሮግራም ይሄን ይመስላል ኮሪሌሽን በቀላሉ ይሄንን ይመስላል ምንም የሚከብድ ነገር የለውም ስሩበት እንግዲህ ለቻናሉ አዲስ ከሆናችሁ ኤስኤም ነው ይሄ እንግዲህ የሚፈልጉ ሰዎች ሊኖር የሚችሉ ሼር ማድረጋችሁን አትርሱ ላይክ ኮሜንት እንደገና ደግሞ በዋናነት ሰብስክራይብ ማድረጋችሁን እንዳትረሱ በቀጣይ በሌላ ፕሮግራም እስክንገናኝ ሰላም